ሰላም ሰላም እንዴት ናችሁ? ውድ የቻናል ስም ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ቃላትን በእንግሊዝኛ ማንበብ እና መጻፍ ነው። የአማርኛ ቃላትን እየጻፍኩ እንዲሁም በእንግሊዝኛ ፊደላት እየጻፍኩ የማነብላችሁ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ ይህንን ቪዲዮ እስከ መጨረሻ አብረን እንሄዳለን ማለት ነው። በመጀመሪያ ግን ቪዲዮውን ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ይዤላችሁ የመጣሁት አማርኛ ቃላቶችን ጽፌ በዚያ ላይ ደግሞ በእንግሊዝኛ ፊደላት እንዴት ይጻፋሉ፣ እንዴት ይነበባሉ የሚለውን የምናይ ይሆናል ማለት ነው። እናንተ የትም ሳትሄዱ ይህን ቪዲዮ እስከ መጨረሻ ማየት ይጠበቅባቸዋል። ከዚህ ቪዲዮ ብዙ ቁም ነገር ትጨብጣላችሁ። አሁን ቀጥታ አብረን እያነበብን እንሄዳለን ማለት ነው። እናንተም አብራችሁ እያነበባችሁ ቪዲዮውን እያቆማችሁ መለማመድ ይጠበቅባችኋል። ኦኬ ከዚህ ላይ ምን ይላል? በሽታ በሽታ ይላል። በሽታ ኦኬ በሽታ የሚለውን በእንግሊዝኛ ደግሞ እንዴት ይጻፋል፣ እንዴት ይነበባል የሚለውን ስናየው ኦኬ ቢኢ እንደ በ ይነበብልናል ማለት ነው። ኤስ ኤች ደግሞ እንደ ሺ ይነበብልናል። ቲኤ እንደ ታ ይነበብልናል ማለት ነው። በአንድ ላይ ምን ላለ? ይህ በሽታ በሽታ ይላል። ኦኬ እዚህ ላይ ግን ማየት ያለባቸው አማርኛውን ቀጥታ በአማርኛ በእንግሊዝኛ ፊደል ይሁን እንጂ የአማርኛ ትርጉሙ የአማርኛ አነባቡ ነው። እሺ ከዚህ ላይ ለምሳሌ በሽታ ይላል። እዚህም በሽታ ተመሳሳይ ልክ እንደዚህ ነው። በእንግሊዝኛ ፊደላት የተጻፈ እንጂ አማርኛ ነው። ይህም ተመሳሳይ በእንግሊዝኛ ፊደል የተጻፈ አማርኛ ቃል ነው። እሺ ይህን እንደዚህ በዚህ መገንዘብ ይጠበቅባቸዋል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ትኩሳት በአንድ ላይ ሳነበው ትኩሳት ትኩሳት ይላል። ትኩሳት የሚለውን ስናይም ቲ ሳድስ ፊደል ነች፣ እንደ ት ትነበባለች ማለት ነው። ቲ ብቻዋን እንደ ት፣ ምክንያቱም ሳድስ ፊደላት እንትን የላቸውም፣ አናባቢ የላቸውም፣ ተነባቢዎች ብቻ ናቸው። እዛ ኬዩ እንደ ኩ ነው የሚነበብልን። ኤስኤ ደግሞ እንደ ሳ ይነበብናል ማለት ነው። አሁንም ይቺ ሳድስ ፊደል ነች ት ማለት ነው። ቲ እንደ ት ትነበብናለች። በአንድ ላይ ይህንን ስናነበው ምን ይላል ማለት ነው? ትኩሳት በአንድ ላይ ትኩሳት ትኩሳት ይላል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን ማቅናት ይላል። ማቅናት ይላል። ማቅናት የሚለውን ስናየውም ኤምኤ እንደማ ነው የሚነበብልን። ኬ ብቻዋን ደግሞ እንደ ቅ ትነበብልናለች። ኤንኤ ደግሞ እንደ ና ይነበባል። ቲ እንደ ተ ትነበብልናለች ማለት ነው። ይህ በአንድ ላይ ስናነበው ምን ይላል ማለት ነው? ማቅናት በአንድ ላይ ማቅናት ማቅናት ይላል ማለት ነው። ከዚህ ላይ ደግሞ ምን ይላል? ከዚህ ገላ ይላል። ገላ ይላል። ገላ የሚለውን ስናይ ጂኢ እንደ ገ ነው የሚነበብልን። ኤልኤ ደግሞ እንደ ላ ይነበብልናል ማለት ነው። ስናነበው ገላ ይላል። በአንድ ላይ ገላ ገላ ብለን እናነበዋለን። ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? ህመም ህመም ይላል። ህመም የሚለውን ስናይም ህመም እንደ ይህን ሊወክልን የሚችል የእንግሊዝኛ ፊደላት የተጻፈውን ቃል ስናየው ኤች ብቻዋን እንደ ህ ትነበብልናለች ማለት ነው። ኤምኤ ደግሞ እንደመ ይነበብልናል። ኤም ብቻዋን አሁንም እንደም ትነበብልናለች ማለት ነው። በአንድ ላይ ስናነበው ይህ ምን ይላል? ህመም ይላል ማለት ነው። ህመም ብለን እናነበዋለን። ከዚያ ደግሞ ምን የሚል ቃል አለ? መሄድ መሄድ ይላል። መሄድ የሚለውን ስናይ ኤምኢ እንደ መ ነው የሚነበብልን። ኤችኢ ደግሞ እንደ ሄ ይነበብልናል። ዲ ብቻዋን እንደ ዲ ትነበብልናል ማለት ነው።
ምክንያቱም ሳድስ ፊደላት አናባቢ የላቸውም፣ ተነባቢ ብቻ ናቸው ብያቸዋለሁ። ስለዚህ ይህንን ስናነበው ምን ይላል? መሄድ፣ በአንድ ላይ መሄድ መሄድ ይላል ማለት ነው። ከዚያ ደግሞ ምን ይላል? መከታተል፣ በአንድ ላይ ስናነበው መከታተል መከታተል ይላል። መከታተል የሚለውን ስናየው ኤምኢ እንደ ማ ነው የሚነበብልን? ኬኢ እንደ ከ ይነበብልናል። ቲኤ ደግሞ እንደ ታ ይነበብልናል። ቲኢ እንደ ተ ይነበብልናል። ኤል ብቻዋን ደግሞ እንደ ል ትነበብልናለች ማለት ነው። ስለዚህ ይህንን ስናነበው ምን ይላል ማለት ነው? መከታተል፣ በአንድ ላይ ስናነበው መከታተል መከታተል ብለን እናነበዋለን። ቀጣይ ደግሞ ከዚህ ላይ የምናገኛለን ማለት ነው። ለበሰ ይላል። ለበሰ ይላል። ለበሰ የሚለውን ስናይም ኤልኢ እንደ ላይ ይነበብልናል። ቢኢ ደግሞ እንደ በ ይነበብልናል። ኤስኢ እንደ ሰ ይነበብልናል። ይህንን በአንድ ላይ ስናነበው ለበሰ ለበሰ ይላል ማለት ነው። ኦኬ፣ በጣም ጥሩ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? አጠረ ይላል። አጠረ ይላል። አጠረ የሚለውንም በእንግሊዝኛ ፊደላት የተጻፈውን ስናይ ኤ እንደ አ ይነበብናል ማለት ነው። ቲኢ ደግሞ እንደ ጠ ይነበብናል። አርኢ እንደ ረ ይነበብናል ማለት ነው። በአንድ ላይ ይህን ስናነበው ምን ለማን ነው? አጠረ አጠረ ብለን እናነበዋለን ማለት ነው። ኦኬ፣ ከዚህ ላይ ያለውን ስናይ ደግሞ ይህ ምን ይላል? ከመረ ይላል። ከመረ ይላል። ከመረ የሚለውን ስናይ ደግሞ ኬኢ እንደ ከ ይነበብናል ማለት ነው። ኤምኢ ደግሞ እንደ መ ይነበብናል። አርኢ እንደ ረ ይነበብናል ማለት ነው። ይህንን በአንድ ስናነበው ምን ይላል ማለት ነው? ከመረ ከመረ ይላል ማለት ነው። ኦኬ፣ በጣም አሪፍ። ቀጣይ ላይ ደግሞ ከዚህ ላይ ማን እናገኛለን? ደረቀ ደረቀ ይላል። ደረቀ የሚለውን ስናይ ደግሞ ዲኢ እንደ ደ እናነበዋለን። አርኢ ደግሞ እንደ ረ እናነበዋለን። ኬኢ እንደ ቀ እናነበዋለን ማለት ነው። ይህንን ስናነበው ምን ይላል? ደረቀ። በአንድ ላይ ስናነበው ደረቀ ይላል ማለት ነው። ምን ይላል? ደረቀ። ኦኬ፣ ቀጣይ ደግሞ ከዚህ ላይ ምን አለ? መለያ። ይሄ በይዘው ሲጠብቅና ሲላላ ሁለት አይነት ትርጉም ስላለው በሁለት አይነት ማንበብ ትችላላችሁ። መለያ ወይም መለያ ብላችሁም ታነቡታላችሁ ማለት ነው። በሁለቱ በኩል ማንበብ ትችላላችሁ። መለያና መለያ። ሲጠብቅ መለያ ይሆናል፣ ሲላላ ደግሞ መለያ መለያ። አያቸዋ። ስለዚህ ሁለት ትርጉም ነው ያለው። በሁለቱም ማንበብ ትችላላችሁ ማለት ነው። መለያና መለያ የሚል ማለት ነው። ኦኬ፣ ይህንንም ስናነበው ከታች ላይ ምን ይላል ማለት ነው? በእንግሊዝኛው ስናነበው ኤምኢ እንደ መ ነው የሚነበብልን። ኤልኢ ደግሞ እንደ ላይ ይነበብናል። ዋይ ኤ ደግሞ እንደ ያ ይነበባል ማለት ነው። በአንድ ላይ ስናነበው ይህ ምን ይላል ማለት ነው? መለያ መለያ ወይም መለያ መለያ ብለን እናነበዋለን። ምክንያቱም ሲጠብቅና ሲላላ ሁለት አይነት ትርጉም ስለሚሰጥ። ኦኬ፣ ከዚህ ላይ ደግሞ የምናገኛለን መሰጥ ይላል። በአንድ ላይ ስናነበው መመሰጥ መመሰጥ ይላል ማለት ነው። መመሰጥ የሚለውንም በእንግሊዝኛ ፊደላት እንዴት እንደሚጻፍ ስናየው ኤምኢ እንደመ ነው የሚጻፍልን ወይም የሚነበብልን ማን ነው? እንደመ ይነበብልናል። አሁንም ኤምኢ ደግሞ እንደመ ይነበብልናል ማለት ነው። ኤስኢ ደግሞ እንደ ሰ ይነበብልናል። ቲ ብቻዋን እንደ ጥ ትነበብልናለች ማለት ነው። ይህን ስናነበው ምን ይላል? መመሰጥ። በአንድ ላይ ስናነበው መመሰጥ መመሰጥ ይላል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ጉብታ ጉብታ ይላል። ጉብታ የሚለውን ስናይም ጂዩ እንደ ጉ ነው የሚነበብልን። ቢ ብቻዋን እንደ ብ ትነበብልናለች። ቲኤ ደግሞ እንደ ታ ይነበብልናል ማለት ነው። በአንድ ላይ ስናነበው ይህ ምን ይላል? ጉብታ ጉብታ ይላል ማለት ነው። ኦኬ፣ ከዚያ ደግሞ ምን አለ? ደካማ ይላል። ደካማ ይላል። ደካማ የሚለውን ስናይም ዲ እንደ ደ ነው
ከዚህ ላይ ምን ይላል ማለት ነው? ደካማ ደካማ ይላል። ደካማ የሚለውን ስናይም ዲኢ እንደ ቴ ነው የሚነበብልን። ኬኤ ደግሞ እንደ ካ ይነበብልናል። ኤምኤ እንደ ማ ይነበብልናል ማለት ነው። በአንድ ላይ ይህን ስናነበው ደካማ ደካማ ብለን እናነበዋለን ማለት ነው። ከዚህ ላይ ደግሞ ምን ይላል? እዚህ ላይ ቁጡ ቁጡ ይላል። ቁጡ የሚለውን ስናይም ኬዩ እንደ ቁ ይነበብና ቲዩ ደግሞ እንደ ቱ ይነበብና ማለት ነው። በአንድ ላይ ስናነበው ቁጡ ቁጡ ብለን እናነበዋለን። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ? ጠገበ ይላል። ጠገበ ጠገበ የሚለውን ስናይ ቲኢ እንደ ጠ ነው የሚነበብልን። ጂኢ ደግሞ እንደ ገ ይነበብልናል። ቢኢ እንደ በ ይነበብልናል ማለት ነው። በአንድ ላይ ጠገበ ጠገበ ብለን እናነበዋለን ማለት ነው። ከዚህ ላይ ደግሞ ምን አለ? ወደቀ ወደቀ ይላል። ወደቀ የሚለውን ስናይም ደብሊው ኢ እንደሆነ የሚነበብልን፣ ዲኢ ደግሞ እንደ ደ ነው የሚነበብልን፣ ኬኢ ደግሞ እንደ ቀ ይነበብልናል ማለት ነው። ከዚህ ላይ ምን ብለን እናነበዋለን? ወደቀ በአንድ ላይ በፍጥነት ስናነበው ወደቀ ወደቀ ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? በሬ በሬ ይላል። በሬ የሚለውን ስናይ ቢኢ እንደ በ ነው የሚነበብልን፣ አርኢ ደግሞ እንደ ሬ ይነበብልናል። ስናነበው በሬ በፍጥነት ስናነበው በሬ በሬ ብለን እናነበዋለን ማለት ነው። ከዚያ ደግሞ ምን አለ? ወንበር ወንበር ይላል። ወንበር የሚለውን ስናይም ደብሊው ኢ እንደሆነ የሚነበብልን፣ ኤን ብቻዋን እንደ ነው የምትነበብልን፣ ቢኢ ደግሞ እንደ በ ይነበብልናል። አር ብቻዋን እንደ ር ትነበብልናለች ማለት ነው። በአንድ ላይ ምን ይላል? ይሄ ወንበር ወንበር ብለን እናነበዋለን ማለት ነው። ከዚያ ደግሞ ምን አለ? አዘነ ይላል። አዘነ ይላል። አዘነ የሚለውን ስናይ ኤ እንደ አ ነው የሚነበብልን፣ ዜድ ኢ እንደ ዘ ይነበብልናል፣ ኤን ኢ ደግሞ እንደ ና ይነበብልናል ማለት ነው። ስናነበው አዘነ ፈጠን ብለን ስናነበው አዘነ አዘነ ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ነፈሰ ስንፈጥን ነፈሰ ነፈሰ ብለን እናነበዋለን ማለት ነው። ከዛ ኤንኢ እንደነ ነው የሚነበብልን፣ ኤፍኢ ደግሞ እንደ ፈ ይነበብናል፣ ኤስኢ እንደ ሰ ይነበብናል ማለት ነው። ስናነበው ነፈሰ በአንድ ላይ ፈጠን ብለን ስናነበው ነፈሰ ነፈሰ ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ጠየቀ ጠየቀ ይላል። ጠየቀ ጠየቀ የሚለውን ስናይም ቲኢ እንደ ጠ ነው የሚነበብልን፣ ዋይ እንደ ይነበብልናል ማለት ነው። ኬኢ እንደ ቀ ይነበብልናል። በአንድ ላይ ስናነበው ጠየቀ ጠየቀ ይላል ማለት ነው። ምን ይላል? ጠየቀ ብለን እናነበዋለን። ከዚህ ደግሞ ምን የሚል ቃል እናገኛለን? ቃል ቃል ይላል። ቃል የሚለውን ስናይ ኬኤ እንደ ቃ ነው የሚነበብልን፣ ኤል ብቻዋን ሳድስ ፊደሎች አናባቢ የላቸውን ብያቸዋለሁ፣ እንድል ትነበብናለች። ስናነበው ቃል ቃል ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ወር ወር ይላል። ወር የሚለውን ስናይም ደብሊው ኢ እንደሆነ የሚነበብልን፣ አር ብቻዋን ሳድስ ፊደል ስለሆነች እንደ ር ትነበብናለች ማለት ነው። በአንድ ላይ ወር ወር ብለን እናነባዋለን ማለት ነው። ከዚያ ደግሞ ምን አለ? ወደቀ ይላል። ወደቀ ወደቀ የሚለውን ስናይ ደግሞ ደብሊው ኢ እንደሆነ የሚነበብልን፣ ዲኢ ደግሞ እንደ ደ ይነበብልናል፣ ኬኢ እንደ ቀ ይነበብልናል ማለት ነው። በአንድ ላይ ይህን ስናነበው ምን ይላል? ወደቀ ወደቀ ይላል ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ጸደቀ ጸደቀ ይላል። ጸደቀ የሚለውን ስናይ ደግሞ ቲ ኤስ ኢ እንደ ጸ ነው የሚነበብልን፣ ዲኢ ደግሞ እንደ ደ ይነበብና ኬኢ እንደ ቀ እናነበዋለን ማለት ነው። ከዚህ ላይ ምን ይላል ማለት ነው? ጸደቀ በአንድ ላይ ስናነበው ጸደቀ ጸደቀ ብለን እናነበዋለን ማለት ነው። ይህ ደግሞ ምን ይላል? ባለም ባለም ይላል። ባለም የሚለውን ስናይ ቢኤ እንደ ባ ነው የሚነበብልን፣ ኤልኢ እንደ ላይ ይነበብናል፣ ኤም ብቻዋን እንደምትነበብናለች ማለት ነው። በአንድ ላይ ይህ ምን ማለት ነው? ባለም ባለም ይላል። ኦኬ በጣም አሪፍ። ኦኬ ቀጣይ ደግሞ ከዚህ የምናገኛለን ማለት ነው? ዘነብ ዘነብ ይላል። ዘነብ የሚለውን ስናይ ዜድ እንደዛ ነው የሚነበብልን፣ ኤንኢ ደግሞ እንደ ላይ ይነበብልናል ማለት ነው። ቢ ብቻዋን እንደምትነበብናለች፣
በአንድ ላይ ዘነብ ዘነብ ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን ራብ 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 ይላል። ራብ የሚለውን ስናየው አርኤ እንደ ራ ነው የሚነበብልን። ቢ ብቻዋን ደግሞ ሳድስ ፊደል ስለሆነች እንደ ብ እናነባታለን። ይህንን ስናነባው ራብ ፈጠን ብለን ስናነባው በአንድ ላይ ራብ ራብ ብለን እናነባዋለን። ከዚያ ደግሞ ምን ለማን ነው እናቴ እናቴ ይላል። እናቴ የሚለውን ስናይ ኤ እንደ እ ትነበብናለች። ኤንኤ ደግሞ እንደ ና ይነበብና ቲኢ እንደ ቴ ይነበብና ማለት ነው። በአንድ ላይ ስናነበው ይሄ እናቴ ፈጠን ብለን ስናነበው እናቴ እናቴ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? መቅደስ መቅደስ ይላል። መቅደስ መቅደስ የሚለውን ስናይም ኤምኢ እንደ መና የሚነበብልን፣ ኬ ብቻዋን ሳድስ ፊደል ስለሆነች እንደ ቅ ትነበብናለች። ዲኢ እንደ ደ ይነበብናል። ኤስ ብቻዋን ደግሞ እንደ ስ ትነበብናለች። በአንድ ላይ ምን ለማን ነው? ይሄ መቅደስ መቅደስ ብለን ማንበብ እንችላለን ማለት ነው። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።